እንግዲህ ዛሬ ሰላምዬ ለ19 ዓመት አፍና በውስጧ ይዛው የነበረችውን እንግዲህ ለወይዘሮ ማርታ ፍርጥ አድርጋ እውነታውን ተናግራለች። ከዚህ በላይ መቀጠል አልችልም፣ ሞት ያለብኝ ሰው ነኝ በማለት እንግዲህ ሰላምዬ ዳጣን አግኝታለች። ዳጣም ሰላምዬን አግኝተዋል። ዛሬ ደስ የሚል ቀን ነው። የአቶ ደረጀ የጸጸት ቀን ብትሆንባቸውም ግን ለነሱ ደስ የሚያስብል ቀን ሆኖ ነው የተገኘው። ምክንያቱም ከዚህ በላይ ባካ አታስጨንቀኝ ብትለውም አቶ ደረጀ ደፍሮ ሊናገር አልችልም። ዳጣ ባልጠበቀችውና ባላሰበችው መልኩ ዛሬ ሰላም እናቷ መሆኗን መገኘቷን ጥርጣሬ አደረባት። ወይዘሮ ማርታ ደግሞ አቶ ደረጀ ስሚ ማርቲ አላት፣ ለዳጣ እናት ብትሆኚ ቅር ይልሻል እንዴ የሚል ጥያቄ ጠየቃት። እሷን በድንጋጤ ድንግጥ አረገችና ምን ማለት ነው ደሬ? በዚህ አጋጣሚ አንድ ነገር ልነግርህ ፈልጋለሁ። ሰላምዬ ዛሬ የሆነ ነገር ልትነግረኝ ሚስጥር እነግርሻለሁ ብላኝ ልትነግረኝ ያሰበችው ነበር። ከቶ ምን ይሆን ብለህ ታስባለህ? ስትል ስትጠይቀው ቅዋለና ደነገጠ። ምን? እንዴት? ምን አይነት ጥያቄ ልጠይቅሽ? ምን ሁና እያለ ሲደናገጥ ምን ነው ደሬ ተደናገጥክሳ አለችው። ወይዘሮ ማርታ የአቶ ደረጀን ድንጋጤና ፍርሃት ስታይ የሆነ ነገር በውስጡ እንደደበቀና እንዲሁም የዳጣን ሁኔታም ሰሞኑን ልክ ስላልነበረች ግራ ተጋብቷት እንግዲህ ቆይ ኤቢ እያደረገች ያየችው ትክክል አሁን ተረድቻለሁ፣ ትክክል ነው ማለት ነው። በዚህም ቢሆን በዛ እንግዲህ የሆነ ነገር በውስጤ እየተሰማኝ ነው። የሆነ ነገር የተፈጠረ ነገር አለ እና መድረስ አለብኝ ብላ አብርጌድ አሁንም አባቷ የሆነ ታሪክ ነገሮች እያዋራት እያለ አባዬ ዙሪያ ጥምጥም እያሄድክ ለምንድን ነው? ለምን እውነታውን አትነግረኝም ቀጥታውን ብላ ትነግረዋለች። እሱም ለምሳሌ እኔ ስሰርቅ ብታይኝ አሳልፈሽ ሰጭኛለሽ ወይ በሚል ሲጠይቃት አዎ አንተ በፍጹም ልትሰርቅ አትችልም፣ ግን እንደዛ ከሆነ እውነታውን ለማጋለጥ የግድ ማድረግ አለብኝ አለችና የእሷን ቆራጥነት ሲረዳ ወይኔ ምን አይነት አሳፋሪ ልጅ ነው የወለድኩት። እኔ ግን ልንገርሽ አንቺ እንደዛ ቢያደርጉኝ ብርጌድ እኔ አሳልፌ አልሰጥሽም። አንቺ ግን ህፃን ልጅ እኮ አይደለሽም አብርጌ፣ ትልቅ ነሽ። አንቺ የፈለግሽውን ነገር ማድረግ የምትችይ ነሽ። አሁን በምታሳፍሪ ሁኔታ፣ በሚገርም ሁኔታ ቤተሰብሽን አሳልፈሽ እሰጣለሁ ማለትሽ በጣም ገረመኝ። እኔ እኮ አባትሽ ነኝ ብሎ በጣም ተናደደ። እንግዲህ የተናገረችው ነገር ትክክል ነው። ምንም ይሁን ምንም ሰው ወንጀለኛ ነው፣ ወንጀሉን ይቀጣ ነው የምትለው። ምክንያቱም አብርጌድ ብዙ ጥያቄዎችን ጠይቃ ስላልተመለሰላት እንግዲህ እንደዛ ነው ብላለች። ሰላምዬ ከዚህ በኋላ አልችልም ብላ የተደበቀው ሚስጥሯን እንግዲህ በይፋ አወጣችው። አቶ ደረጀ ደግሞ ማስጠንቀቂያ ሰጣት። ስሚ እኔ እስከ ዛሬ ድረስ ይህ ቤተሰብ እንዳይበተን፣ ይህ ቤተሰብ አንድ ነገር እንዳይሆን፣ ማርታ ደግሞ ልቧ ሸርተት ብሎ እንዳትሞት እያልኩኝ ብዬሻለሁ። ሰው ለሰው ህይወት ለካ እንደዚህ እንደቀላል የሰውን ቤተሰብ ይበትናል ወይ? ዘንድሮ ምን አይነት መከራ ነው የወረደብኝ በማለት አቶ ደረጀ ያዝናል። ወይዘሮ ማርታም አቶ ደረጀ እያስመሰልና በታሪክ ዳርዳሩን እየነገራት ሲሄድ በተደጋጋሚ ስለ ዳጣ ጥሩነትና መልካምነትና ሰሞኑ ደግሞ ልክ አይደለችም ዳጣ በጣም ታባባለች። ሰውነት ግን እንደ ውሃ እወዳታለሁ ብትንም ደረጀ አሁን አንቺ ልጅሽ ብትሆን ኑሮ ምን ታደርጊያት ነበር? ደስ ይለኛል፣ እንደ ዳጣ አይነት ልጅ ቢገጥመኝ ደስ ይለኛል። ግን የፈለገ ዳጣን ብትወዳትም በፍጹም ግን የውሃን ያክል በውስጧ ቦታ አልሰጠቻትም። ቢሆንም ግን እኔ ያጎደልኩብሽ እንዴ? እኔ ምን አድርጌሻለሁ? ዳጣዬ ምን ሆነሽ ነው? ሰሞኑን የሆነ ነገር ሆነሻል፣ ንገሪኝ እስኪ እያለች ትጠይቃታለች። ምንም ትላለች፣ ሆዷ ይባባል። ምክንያቱም የእናትን እቅፍ አታውቀውም፣ የእናት ሽታ አታውቀውም፣ በእናት መታቀፍና በእናት መመከርን አታውቀውም። ብዙ ጊዜ ወይዘሮ ማርታ ለውሃ ብዙ ምክሮችን ሲሰጡ በጣም ትቀናለች። ሴት ልጅ በጣም እያሉሽ ግን ወንዶች ትፈልጊያለሽ አንቺ፣ ወይ ካልሆነ ከሌላ ግብቼ ወንድ ላምጣልሽ እንደ ማርታ አላት። በፍጹም ይሄ ነገር እንዳይሞከር፣ ይሄን ነገር በህይወቴ እንዳለ እንዳታደርገው አልፈልግህም። ረሳኸው እንዴ አለችው።
የዛኔ ስንጋባ ቄሱ እኮ ስንጋባ ብትከሳም ብትጠቁርም በመሃን ብትሆንም በፍጹም ትቻት አልሄድም ብለህ እኮ ቃል ገብተሃል። ስለዚህ ያንን ቃልህን እንዴት ትረሳዋለህ አለችው። አይ ቃሉን አልረሳም፣ ግን እኔ እስካሁንም የትም ከማንም ቦታ ላይ አልደረስኩም፣ ግን አንቺ ፈቃደኛ ከሆንሽ እንጂ አለች። ጎሽ ጥሩ ነው፣ እውነታው እንደሱ ነው። እኔም እስከማውቀው ድረስ እናንተ በቃላችን እስካሁን አለን። እንኳን እነዚህም ሁለት ምርጥ ልጆች እንኳን ሰጠንና ጭራሹን ሳይሰጠን መሃን ብንሆን እንኳ በፍቅር በደስታ እንኖራለን ብለን ቃል ገብተናል። ስለዚህ ሌላ ሴት በፍጹም አልሄድኩም ብለው ይሄ ቃሌ ነው፣ እስካሁንም ጊዜ ድረስ ራሴን ጠብቄ ነው የምኖረው ማለታቸው ግን አቶ ደረጀ ምን ሊውጣቸው ነው? አሁን መልሱ ምን ነው? ማርቲን የባንቺ ላይ ሊወሰልትም ወይም ልማግጥም አልችልም አላት። ዳጣ ከየት መጣች ሲባል እንግዲህ በኋላ ችግር ነው። ሰላምዬ እንግዲህ ከዚህ በኋላ ዳጣን እየፈለገች እንደሆነ ተናግራለች። አቶ ደረጀ እንዳስረገዛትና ይህ ነገር እንደተፈጠረባት ስትናገር የአቶ ደረጀ ቅሌት እንግዲህ በይፋ ተዘረጋገፈ ማለት ነው። ስለዚህ ወይዘሮ ማርታ አሁን ምን እንዲታዘቡት ነው? ሰላም ወደ ቻናል የተከታተሉ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ በጉጉትና በስስት ስንጠብቅ የነበረ ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ እንግዲህ ከዚህ በላይ በገዛ ልጁ በኤቢ እየተዋረደ ነው የሚገኘው። ሰላምዬ ደግሞ ደረጀን ለረጅም ጊዜ ጠብቃ የነበረውን በጣም አፍኗት የነበረውን አጓጊውን ነገር ለወይዘሮ ማርታ ከዚህ በኋላ ሚስጥሩን በይፋ ተናግራለች። ወይዘሮ ማርታ የሰሙትን ማመን አቃታቸው። አቶ ደረጀ ይሄንን አያደርግም በፍጹም ሰላም ተሳስተሽ እንዳይሆን ነበር ያለችውና የደነገጠችው። አይ ይህ ነገር በድንገት የተፈጠረ ነው ብሎ አቶ ደረጀ ቢያስረዳትም በቃ ደሬ ምን ተባብለናል፣ ከዚህ በላይ በቃኝ። አቶ ደረጀ ሰላምዬ በስልክም በቴክስትም ልጄ 19 ዓመት ስትጠይቀው ነገ ዛሬ ያለ አንመልስላት ሲል ከዚህ በላይ ግን መታገስ እንደማትችል ሞትም እኮ አለብኝ፣ እኔም እኮ እናት ነኝ፣ ከዚህ በላይ መታገስ አልችልም። አንተ ለብርጌድ ለውሃ እንደምታስብላቸው ለነ ማርታ ሰላም ሲባል ለእኔ ሁልጊዜ ጨለማ ህይወት መቀጠል አልችልም። የኔም ልጅ እኮ እናቷን ትፈልጋለች። ስለዚህ አምጣልኝ፣ ከየትም አምጣ ብላ ስትል ያን ቴክስት ራሱ ካየ በኋላ ሰላም በስተት ይሄ ነገር በኋላ እንዳታደርጊ፣ ምክንያቱም ይህንን ማን ልጆቹ ቢያነቡትስ ቢያገኙትስ፣ አንቺና እኔ መገኘት ባለንበት ቦታ በአካል ማውራት አለብን እንጂ በፍጹም ቴክስት እንዳትጽፊ፣ አደገኛ ስህተት ሰርተሻል። ስለዚህ ሁለተኛ እንዳይለመድሽ እንደዚህ በአንቺ ስልክ ምንም ነገር እንድትጽፊልኝ አልፈልግም በማለት ነበር ያስጠነቅቋት። ታዲያ ምን ላድርግ ከዚህ በላይ አሁን ምን ከዚህ በኋላ ማርታ ብታየው ችግር ይፈጠራል እያልክ እኔ በቃኝ፣ ከዚህ በላይ መቀጠል አልችልም። እኔ ከዚህ በኋላ መጥፎ ነገር አንዳረስም። የትዕግስቴ ግን አልቋል። ከዚህ በኋላ ይቺ ልጅ ሳልወልዳት ይቺ ልጅ ወለድኳት ልጅ እንኳ ትኑር አትኑር ባይታወቅም ሴት ልጅ የስሜ መጠሪያ እንዳለኝ አውቄ መሞት አለብኝ። አንተ እኮ እያወክ ነው አላሳውቀኝም። ቢያንስ እሺ ወይዘሮ ማርታ እንኳ ሳያውቁ አሳውቀኝ፣ እኔ አልናገርም፣ ደብቄ ልጄን አሳድጋለሁ ብዬ ላግኛት ብዬ ነበር። አንተ ግን በፍጹም ይሻላልከኝም። እትዬ እማዬ እንደምልስ ፍቀጅልኝ አለች በመኝታ ቤት ገብታ ሰተት ብላ። እስኪ እማዬ ቅፍ አድርጊኝ እስኪ አለችኝ። እስኪ እግሮች በጣም ነበረ የደንም ዳጣዬ ነይ ልቀፍሽ። ምን ሆነሽ ነው? በሰላም ነው? ምን የቀረብሽ ነገር አለ? ወይኔ ይችል ይዘን ሰሞኑን ግን በጣም የሆነ ነገር የሚረብሻት ነገር አለ። እናትሽ ናፈቀችሽ እንዴ? በማመሳዝን ሁኔታ እቅፍ አድርገው ልቧን ትርታ ማዳመጥ፣ ፀጉሯን እያሻሸቻት ወይኔ ግን እኮ ታምራለች፣ እንዳንቺ አይነት ልጅ ቢሰጠኝ ደስ ይለኛል። ግን የተፈጠረ ነገር አለ፣ የሆንሽው ነገር አለ ንገሪኝ እያለች ትለምናታለች። ከዛ እሷም አታስቢ፣ ምንም ነገር የተፈጠረ ነገር የለም፣ የሆንኩትም ነገር የለኝም በማለት ዳጣ እየተመልሳል። እናትሽ ናፍቃሻለች ብላ ስታላቅም ማየ ምን አንቺ አይደለሽ እንደ እናቴ ስትላት ብቻ ወይዘሮ ማርታ ደነገጠች።
እንዴ ከዛም እሷ በእንባ ውሃ ትረጭ ገባ። ናታልንና ዳጣን ውሃንን ኳስ እየተጫወቱ ሲያቸው ወይኔ የዚህን ቤተሰብ እንደው እንዴት አድርጌ ነው የምወጣው? በምንም አይነት እንዳትበትንብኝ ፈጣሪ ጠብቀኝ፣ ቤቴንም ጠብቅልኝ። የትም ቦታ ቢሆን ማርታ አዝና አልቅሳ ዳጣም እናቷን አታ ሰላም የሚሄን ያህል ጊዜ ልጄ የት ናት እያለች እየጠየቀች ሙሉ መልስ ሳልሰጣት እባክህ እንደው እዚህ በላይ መቀጠልና ሳይ ማዘን ማየት የለብኝም። እውነታውን የሚወጣበትን ጊዜ በቅርብ አምጣልኝና ብቻ ተንኮሉ ጠብቀኝ፣ ከፍቷቸው ማየት አልፈልግም እያለ መጸለይ ጀመረ። ማርታም ግራ ተጋባችና የዳጣን ቆይታዋን ከአቶ ደረጀ ጋራ ስትነግረው አቶ ደረጀም ደነገጠ። ምን ማለት አስብ ግን ማርታ ዳጣ የምትልሽ ሁሉ እምቢያሻት እንዴ ማየ ልትልሽ ቢሆንስ የተፈጠረ ነገር አለ ሲላት፣ አረ በጭራሽ ደሬ ምንም የተፈጠረ ብቻ ዳጣ ሰሞኑ የምታሳዝን ፍጥረት ሆናለች። ቅልጥፍናዋ፣ መልካምነቷ፣ ጉብዝነቷ አንዳንዴ ልጄ በሆነች ብዬ እመኛታለሁኝ አለችው። እናት ምን ታደርገዋለህ ታዲያ አለችው። እና አሁንስ ልጅሽ ብትሆን ደስ ይልሻል ሲላት፣ በጣም ደስ ይለኛል አለ። አብርጌድ እንግዲህ ከናታል ጋር ያላትን ነገር ስታይ ወደድሽም ጠላሽም ናታል የኔ ነው። እነሱ ግን አንድ የሆኑትን እንኳን አንድ ቀን አጋልጬ አሳይሻለሁ። አታምኑኝ፣ ቪዲዮ ቀርጬ ነው ማሳየሽ፣ እርግጠኛ ነኝ። አሁን አንቺም አባዬም አታምኑኝም። ግን ምን እናድርግ ልጄ? ምንም ያየነው ነገር የለም ከወሬ የዘለለ ነገር። ሰላምም ከማን እንዳረገዘችው በቅርብ ጊዜ ይጋለጣል። የዛ ጊዜ ግን እኔ ትክክለኛ እንደሆንኩኝ ታውቂያለሽ እማዬ። ያን ነገር ስተት እንደው ስትረጂ መጨረሻ ታፍሪያለሽ እማዬ አለቻት። ግን ናታል ምንም ይሁን ምንም የኔ ብቻ ነው የሚሆን። አረ አንቺን ያገባ ያልታደለ፣ አንቺን ያገባ ሰው በፍጹም አይኖርም፣ ወይንም በሱ እጅ ትጠፊያለሽ እንጂ አለቻት። እንዴት እኔ ምን አደርገዋለሁ ስትል፣ አይ በቃ አንቺ ታውቂያለሽ ባህሪሽን፣ እንዳንቺን የሚችልሽ እንደ ናታል ወይም ያለ ናታል ወይም እንደ ናታል ያለ ነው አለቻት። እኔ ደግሞ ከናታል ውጭ መች ሌላ ሰው ሳገባ እንጂ አለች። ዳጣና ናታልም እጅ ከፍንጅ የተያዙት ነገር የለም። ናታልም ከደረጀ ጋር አውርቶ ምንም አይነት ግንኙነት እንደሌላቸው ተናግሯል። ስለዚህ ምን መረጃ ይዘን እንጠይቅ? ኧረ እባክሽ ይሄን ቤት ማመስሽን አቁሚ እባክሽ፣ ምንም የሚፈጠር ነገር የለም አለቻት። አሁንም ቢሆን ናታል አይኑ ያረፈው ከዳጣ ላይ ነው። ከአንቺ በፍጹም ካልወደደሽ ካላፈቀረሽ ምንም ማድረግ አንችልም። መጀመሪያ ዳጣ ሳትመጣ በፊት መክሬሻለሁኝ፣ ግን የሴትነት ወግ የለሽም አንቺ። በእንደዚህ አይነት በፍጹም የሚያገባሽ የለም። አሁን ዳጣ ከመጣይ በኋላ የወደዳት በስነ ምግባሯ፣ በጸባዩዋ፣ በሰው መግባባቷ ነው። ስለዚህ ይህንን ህይወት አለሽ አንቺ። ከየት አግኝቶ ያግባሽ ይውደድሽ እንጂ ከዳጣ በፊት እኮ አንቺ ጋር ተቀምጦ ነበር። ግን አንቺ በመክርሽም አትረጅም። እሷ እኮ ሰላም ናት እየመከረቻቸው እና እያባበለቻቸው አንድ ያደረገቻቸው አለች። እኔ እንግዲህ በእናትነቴ እናቴን ጥግ ነግሬሻለሁኝ። ትኩረቱ ዳጣ ጋ ላይ ሲሆን ኤቢ ጥሩ ሰው ሁኚ፣ መልካም ሰው ሁኚ፣ ጸባይ ኑሪሽ፣ ተመለሺ በህይወትሽ እስካለሽ ድረስ ናታል እንደ ናታል ያለ ሰው ብቻ ነው የምታገባሽ፣ ማንም አያገባሽም ብያኩ ደጋግሜ ነግሬሻለሁ። በፍጹም አንቺ ተሳስበሽ መኖር ከሰው ጋር አትኖሪም ብዬሻለሁ አለቻት። የገዛ ባልሽ ነው ሲጠርጎ የሚደፋሽ ስትላት ከኤቢ ጋር ቁጭ አለችና እያወሩ ኤቢና ከናታ ስል ትለጣጠፍ። ኧረ አትለጣጠፊበት እንዴ ግርግዳ ነው የምለጠፍበት አለቻት። አይ እሱ ሳይፈልግ ነው እንደሚትፍከጉምጌዱ እንግዲህ እና አባባ እንዳያዩሽ ብዬ እና አባባ ተኝቷል አያገባሽም አለቻት። እና ከዛ እሱም በቃ ልተኛ ነው ብሎ ተነስቶ ሄደና ተነስቶ ከሄደ በኋላ መጣለው ስተኛ ስትለው ዝም ብሎ ሲል በጣም ተናደደች እና በሱ ንዴት ተነስታ አብርጌድ ወይ ተነስታ ዳጣን እመታለሁ ብላ ተፋጠጠ። ዳጣ ምንም እንግዲህ አልነሳልሽም ዝም አልልሽም ብያ ብድግ አለ እና አሁን ደግሞ በዚህ የተነሳ እንደተፋጠጡ እንግዲህ ውሃም እንግዲህ ኧረ እናንተ ሰዎች እንዳትጣሉ ስትል ዳጣም ከዚህ በላይ ልታገስሽ አልችልም፣ ከመታሽኝ ግን ቁሜ አልመታሽም ስትል በዚህ ላይ ተጠናቀቀ። ላይክ ሰብስክራይብ እያደረጋችሁ ጠብቁን።